አማላጅ አያሻም ወይም አስታራቂ እስኪ ደሞ ሂጄ ሌላ ተዋውቂ ታምሜ ተኝቼ መዳከሜን አይተሽ የትም ትሄጃለሽ ሬሳሽን ትተሽ ውቢት ውቢት ደህና ሁኚ ናደሞ 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 ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም ለኔ አልሆነኝም ባደንቅ ይሻል ነበር ሆኜ በርቀት ቀርቀሽ ከምነድ ይዞኝ ብስጭት ይዞኝ ብስጭት ውቢት ልዩ ውበት ነው ያለሽ የሚያስገርም የሚያስደንቅ ሁሌም ተናፋቂ ታይቶ ማይጠገብ ግን በውበት መመካትሽን ያየሽውን ሁሉ መከጀልሽን ወዲያ ወዲህ መመልከትሽን ያንን ሁሉ ተመለከትኩና ይሻለኛል የወሰን ብርቅሽ ባላይሽ ይሰናበትሽ ደህና ሁኚ ውቢት ደህና ሁኚ
አይገባው ጀመር ይደናገረው ነው የማይመች የኔውስ መናፈቅ የኔውስ መናፈቅ በቃሌ ረዝማል ቀኑም እንደመንፈቅ ዘንድሮማ ልቤ መላው ቸገረው መላው ቸገረው ግራ አይገባው ጀመር ይደናገረው አለችኝ ብዬ አልተደራደም አጣዋት ብዬ መናፈቃት ተገናኝቶብኝ ተሸከመኝ ያባንነኛል ፍቅሯ በቆም ከአድማስ ወዲያ ርቆ መውደዷ አቅፎ ደግፎ ቀርቦልኝ ክንዷ ውሎ ያደረ ከሚያጠቃኝ ስቃይ ከሆነ ፍቅር በቃኝ 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 እናመሰግናለን። የ1960ና 70ዎቹን የተሽቀረቀሩ ድምፃውያን ነው የሚመስለው። እኔ ደግሞ የመሰለኝ አለማየሁ እሸቴ በልጅነቱ ነው ከነጻ። እናመሰግናለን ለሁለቱም ባካችሁ። ኤልያስ ገዛኝ ቀደም ሲል በኤልኤም 2 ተወክሎ የወንድሙ ጅራን ውቢትን፣ ኤርሚያስ መንግስቴ ደግሞ የማዲንጎ አፈወርቅን የኔውስ መናፈቅን በዚህ መልኩ አቅርበውታል። ከዛይን ባንድ ጋር ከወደዳችኋቸው ቀጣይ ሳምንት 7 ውስጥ ተቀላቅለው ማየት የምትፈልጉ ከሆነ ያልተገደበ ድምጻችሁን ልትሰጧቸው ትችላላችሁ። የእናንተም ነጥብ ዋጋ አለው። አስተያየት ብቻ እንሰማለን በዚህ ዙር። እሺ እንደዛ ነው። እንደው ከሌለች ለምለም 10,000 የሚያሰጥ በዚህ በሁለተኛው ዙር ካገኛችሁ ውድድር መጣስ
አትችሉም። ብትችሉ ደስ ይለኛል። እባካችሁ አስተያየታችሁን ብቻ። አማን ይገባ ብሩኬ ብዙ ጊዜ አሁን የረሳ ነው ሚስጥሩ ልናገር ነው በቃ። አይ መጀመሪያ ቀድም ስላል ካሁን ደግሞ ልቀጥል። እሺ በጣም 10 ሺህ የሚያሰጥ ነጥቦች አሉ፣ ግን ያው እንዳትናገሩ ስላል ካንናገረው በጣም የሁለታችሁም በጣም ጥሩ ነበር። ከኤልያስ ልጀምር። እኔ የወንድሙ እንጅራ በጣም ጥቂት በከፍታ ከመወዳቸው ሙዚቃዎች አንዱ ነው ምርጫ ያደረከው። በቤት አምባሰል ላይ ያለ በጣም ድንቅ ምርጫ፣ እንደ ዘፈኑ ውብ አቀራረብ። በዚህ መንገድ ነው ማለት እኔ መቼም ኤልያስ በዚህ ባጭር ጊዜ ውስጥ እንደዚህ ዳኞችን በሰማ ነው የምቀየር ነበር። በቃ እውነት ዳኞችን በደንብ እየሰማ ባጭር ጊዜ ለውጥ ያመጣ ድምጻዊ እኔ መመስከር እችላለሁ። በዚሁ ከቀጠልክ ነው ማለት እኔ በጣም ደስተኛ ነኝ። አንደኛ እንደዚህ ቅኝትም እንደምትጫወት አስበህ መምጣት። ከዚህ በፊት የምትዘፍናችሁን ዘፈን ታስታውሳለህ አይደል? እኔ እንደውም ሞደርን የምንላቸው እነዚህ ትንሽ የነዳዊት መለሰን ምናምን ሁሉ ትሰራ ነበር። አሁን ብሩኬ ባታስቆመው እና ግሮሮ ላይ በጣም የሚሄድ እኔ በጣም ደስ ያለኝ በራስ ድምጽ በራስ አባባል ሁሉ ደስ ይላል። አየው ዘፈን ዜማውን ሲያገኝ የበለጠ ያንተ ደግሞ ይሆናል ማለት ነው። ያንተ እስኪመስል ድረስ ሌላ አንድ ብቻ አስተያየት ነው የምሰጥህ እዚች ላይ እስካሁን ያልሰማሁት እኔ ድንገት ስንቅር የሚል ድምጽ ይሄ በጉርምስና ወራት ምናምን ላይ የሚዘጋ ነገር አላል እንደሱ ነገር ተሰምተዋል። እሷ ነገር በቃ በልምምድ እንትን ማለት ነው ምንድነው የሚባለው የአልማዙ መጥረግ ነው። ስለዚህ እሷን ነገር በደንብ ፕራክቲስ ስታደርግ እዚያች የምታስቸግር ቦታ ትጠፋለች። በጣም ደስተኛ ነኝ። በርታ ኤርሚያስ። የገረመኝ ነገር ብዙ ዘፈኖችን አንስቶ የመጫወት አቅም እንዳለ ያስታውቃል። ምንም ጥያቄ የለውም። በዛ ላይ በጣም አዛሚ ነህ አንተ። ግን እንዳስተያየት አሁን ልናገር። አሁን ቅድም ፖስት ሲያደርጉ ናቲ ተናግረዋል። እኔ በጣም ኤክስፔክት አርጌ መጣሁት ዛሬ። በጣም ውድድራችሁ በጣም ይጦዛል ብዬ ነው እና በአጠቃላይ ስመለከተው ግን ቅድም እንደተባለው ዘፈኖችን የመቆጠብ የመዘናጋት ነገር ነው ማለት። ስለዚህ እነዚህ ነገሮች ባይከሰቱ ምናልባት አንተ ጋር እንደ ምክር ከጠቀመ ፊያቶ የምንለው ነገር የለም። እንደ ድምጻዊ ፊያቶ የምንለው ምንድነው? ትንፋሽ፣ በደንብ ጉልበት፣ ቃል አይሰማም። ከዚህ በፊት የሚል የነበረው ድምጻዊ ተናግሬያለሁ። ግጥም ፍትው ብሎ መሰማት አለበት። ግጥምህም አይሰማም። አንድ ከቅድምም ወደ አለማየሁ ወርቆ እየሄደ ከዛ ስታይል ስትቀይረው እንደመሞላቀቅ የሆነ ነገር ያርክ ቃላቶችን አሁንም ሰማሁት። ሌላ ቦታ ላይ ደግሞ ጽድት አድርገህ ትዘፍናለህ ማለት ነው። እነዚህ ነገር ሲሪየስሊ ቁጭ ብለህ በደንብ ማጥናት። አንዳንዴ አልፎ አውት ኦፍ ፒች ነበርክ እና እነዚህ ነገሮችን ከቅኝት አለመውጣት ሻርፕ የመሆን በቃ በጣም ጎበዝ ድምጽ ሄደ። እነዚህ ባይፈጠሩ ሌላ በደንብ አፍን ከፍተህ መስፈን በቃ አፍን ከፍተህ። ሌላው አሁን ቅድም ያየሁት ቶሎ አስተያየት ሰጠው። ማይክሮፎን አፍ ላይ ለጥፈህ ነው የምትዘፍነው። ምናልባት ሌሎቹ ዳኞቹም ሊነግሩ ይችላል። እነዚህ በቃ መቅረት አለባቸው። አንተ ጎበዝ ድምጽ ሄደ። መልካም እድል እመኛለሁ። እሺ ኤልያስ ገዛኸኝ የወንድሙ ጅራ ውቢት የሚለውን ዜማ ነው ይዘህ የመጣኸው። በቃ በጣም ቆንጆ አድርገህ ነው የተጫወትከው ለማለት ፈልጋለሁ። እሱ ከሳላ በላይ ነው ቆንጆ አድርገህ ውቢትን ውበት ጨምረህላት እዚህ መድረክ ላይ ስዕሏን ያመጣህልን በደንብ ስሜት ማጋባት ድረስ ደርሰህ በደንብ ጥሩ አድርገህ ነው የተጫወትከው። እኔ ሁልቀን ማደንቀው ነገር በራስህ ድምጽ በራስህ ቀለም በራስህ ቃና የምትጫወተው ነገር በቃ ብዙ መንገድ እንደሚያስኬድህ ያሳያል። ዜማ በደንብ ይገባሃል፣ ሪትም ይገባሃል። ከባንድ ጋር ያለህ መደማመጥ በጣም ጥሩ ነው እና ስሜት የማጋባቱም ነገር በሙሉ በጣም ጥሩ ነው። እኔ በጣም ደስተኛ ነኝ በተጫወትከው ሙዚቃ። ጎበዝ በርታ ለማለት ፈልጋለሁ። ኤርሚያስ መንግስቱ የማዲንጎ አፈወርቅን የኔውስ ምንድነው የኔውስ መናፈቅ ነው የሚለው። ኤርሚያስ በዚህ ምርጫ እኔ ብዙ ደስተኛ አይደለሁ። የኤርሚያስ የድምጽ ስትራክቸር የማዲንጎን ይሄ በጣም ብዙ ቅላጼዎችና እንዴት ነው የተለየ ስሜት የሚፈልግ ነው ይሄኛው ዜማና በደንብ ያንን ነገር አላመጣለኝ። እንደውም የሆነ ቦታ ዜማው ራሱ ሁሉ ያልመስሉኝ ቦታዎች አሉና ይሄን ዜማ ባመርጠው የተሻለ ይሆን ነበረ። ያንተ ድምጽ ቀለም ከዚህ ዜማ ጋራ አብሮ አልሄደልኝም።
የተወሰኑ ቦታዎች ላይም በደንብ የሚሰሙ የቅኝት ችግሮች ነበሩ። ስለዚህ የዜማ ምርጫን በደንብ አስብበት። ሻግ ያለው አማን ሻግ ባይኖር ጥሩ ነው ነው የምለው። መልካም እድል ለሁለታችሁ። እሺ እኔም ከኤልያስ ልጀምር። በጣም ቆንጆ ምርጫ ነው። በጣም ውብ የሆነ አቀራረብ፣ በጣም ውብ የሆነ ፐርፎርማንስ ነው። ኤልያስ አማን ቅድም በጣም ስለ አመጣው ለውጥ እያብራራ ነበርና ሁሉ ጊዜ የሚነገር ነገር የድምጽ ችግር አይደለም፣ የቴክኒክ ችግር አይደለም። በጣም የሚደንቅ ተፈጥሮ ያለ ተወዳዳሪ ነው። በጣም የሚገርም ድምጽ ማለት ነው። በቃ የሚያስቀና እውነቴን ነው የምልህ። ግን እንደ ውድድር ደግሞ የዜማ ምርጫዎች በጣም ዋጋ ያስከፍላሉ። ስለዚህ ራስህን ማየት እንድትችል ከዚህ በፊት ስትወዳደርባቸው የነበሩትን ዜማዎችና አሁን እኛ ኮሜንት እንደዚህ ጥሩ ነው እያልን የምንሰጥህን ዜማዎች እያቸው እስቲ። ራስህን እዛ ውስጥ በደንብ ታገኛለህ። ይሄኛውን በጣም ቆንጆ ምርጫ፣ ቆንጆ ነው አቀራረቡም ከድምጽ ጋርም ሁሉ ነገሩ በጣም የሚሄድ። እኔ በጣም የገረመኝን ቦታ ልንገርህ። የመጀመሪያው ነገር ሙዚቃው ፍጹም በቃ ለዳይናሚክስ በጣም ተስተካክሎ የተቀመጠ ነው። እሱን በደንብ ነው ድሩን የተጠቀምክበት። ዳይናሚክሱ በጣም ውብ ነበረ። ከመነባነብ በኋላ መሀል ላይ መነባነብ አለ አይደለም? እሱን ካልክ በኋላ ወደ ዜማ የሚመለስበት ፓርት በጣም ፈታኝ ነው። በነገራችን የሙዚቃውን ከኋላ ሉፕ የሚያደርገውን ላይን ምናምን ማዳመጥ ይፈልጋልና ጠብቆ በስነ ስርዓት ማለት ይፈልጋልና በጣም ፐርፌክት ነበረ። በጣም ቆንጆ አገባብ ነው የገባው። ኢሞሽኑም ኤክስፕሬሽኑም ሁሉም ነገር በጣም ጥሩ ነበረ። ፍሬዚንግ በጣም ረጃጅም የዜማ ሀረጋት ነው ያለው። በጣም አድካሚ ነው። ብዙ ትንፋሽ ይፈልጋል። አካሄዶቹን በጣም በጥንቃቄ ማለት ይፈልጋል። ቅኝቱ አምባሰል ነው፣ አለመፍረስን ይፈልጋልና ብዙ ነገሩ በጣም ጥሩ ነበረ። 3 አስተያየት ከቅኝት ጋር በተያያዘ በጣም ብዙ ቦታ ግሩም ነው። በጣም ብዙ ቦታ ግን አፍ ተገጥሞ መጀመሪያ ገና ስትገባ ስታንጎራጉር የሆነች ቦታ ሽርፍርፍ የሚሉ ነገሮች ነበሩና ብዙም ፓርት ከቅኝት ሳትወጣ ማዜም ትችላለህ ማለት በቃ ይሄንንም ማድረግ ትችል ነበር። ኮንሺየሱን በጣም ሴንሲቲቭን ከኪ ጋር በተያያዘ ምንም ኮሜንት እንዳይነሳብህ ማድረግ የሚያስችል አቅም አለ። ሌላው ከሪትም ጋር በተያያዘ ከመቁጠር ወደ ፊሊንግ መቀየር አለብን። ስትቆጥር በጣም ይታያል። ለምሳሌ እንደ ምሳሌ የሚነሳው ለዚህ ማመሳከሪያ እንጉርጉሮ ሲያልቅ መሀል ላይ ከታርጎ ውቢት የሚልበት ቦታ አለ አይደለም? እሱ ጋር በድራመሩ ገዛ ነው እኩል ኳንታይዝድ ሆነ የገባው። ጋይድ ባያደርግህ ኖሮ አትመጣውም ነበር። ይሄ ከፊሊንግ ጋር የሚቆራኝ ነገር ነው። ያግባባናል አይደል? አዎ። ከዛ ደግሞ ፈጠን ገፍተር ዜማዎቹን ወደፊት ደፋ ተንከባከባቸው። እሺ በዚህ ውብ ድምጽ ማለት ነውና ይሄ ኳንታይዝድ የሚለውን ልክክ ማለት ሪትም ውስጥ ልክክ ማለት የሚለውን ነገር በቃ እሱ ጋር ወደ ፐርፌክሽን ጋር ያስጠጋል። እነዚህ ነገሮች አድርግ። ከዛ ውጪ በጣም ግሩም ነበረ። ኤርሚያስ የማዲንጎን ዘፈን የኔውስ መናፈቅ እንዴት መሰለ ኤርሚያስ፣ አሁን ይሄን እኔ ላንተ ማስረዳት የምችለው ድምፃዊነታችሁ ላይ ምንም ጥያቄ የለውም። በጣም ተፈጥሮ ያደላቻችሁ ተወዳዳሪዎች ናችሁ። ግን ማንኛውንም ዜማም አንስታችሁ ስትሉ ታዜሙታላችሁ። እሱ አይደለም ፖይንቱ። እንዴት አዜምከው? ካንተ ጋር ሄደ ወይ? ያንተን የመጨረሻውን አቅም በቃ ቤስት የሚባለውን አቅምህን አሳየ ወይ ነው አይደለም ፖይንቱ። ስለዚህ እንደዚህ አይነት ዜማዎች ስታመጣ አሁን ያንተ ጉሮሮ ኤክስፒሪየንስ ያደረግነው በጣም ይሄ ተቀለጸለጹ ቅላጼ በጣም የሚበዛባቸው ዜማ ስትራክቸሮች ማዜም የሚመቸው አይነት ጉሮሮ አይደለም ያለ። ሞር ኦፍ ቀጥ ያሉ የዜማ ስትራክቸሮች ላይ ደህና ነገር አለው አይደል? ዩኒክ ቮይስ ነው ያለህ እንላለን በጣም ብዙ ጊዜ። ስለዚህ እሱን መሰረት ያደረገ ምርጫ ብታካሂድ። ይሄኛው እኔ ምርጫውም አልተስማማኝም። ስታዜም ሁሉ እንደከዚህ በፊቶቹ የተመቸ አይደለም ብለዋል እኮ። አሁን ሪትም ቢባል ምን ቢባል የሆነ ነገር አይደለም፣ ግን እሱ አይደለም። እነሱ ነገሮች ልክ ስለሆኑ በጣም የውበት ደረጃ ላይ ደርሷል ማለት ይቻላል? አይቻልም አይደል? ስለዚህ ምርጫህን እኔም ደስተኛ አይደለሁኝም፣ ግን ደስተኛም ባልሆን ያመጣውን ያህል ደግሞ የተወሰነ ነገር ፐርፎርማንስ አለው። እውነት ነው። አቨሬጅ ነገር ነው ለኔ የነበረው። መልካም። እናመሰግናለን ዳኞቻችን።